ስለዚህ አሁን አገልግሎት የፐርፎርማንስ ጉዳይ ሆኗል። ሞር ፕሮፌቲክ ከሆነ ወይም ትንቢታዊ ወይም የነብይነትም ግሬስ ያለውና ጸጋ ያለው ከሆነ ያገኘውን ሰው ሁሉ የነብይነት ቅባት ሰጥቻለሁ ይላል። አይሰጥም። ማንቀለድባቸው የነበሩ አይነኬ ዶክትሪኖቻችንን እየተቀላለድን ማውራት ጀምረን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ቪዲዮ ላይክ፣ ሼር በማድረግ ለብዙዎች እንድታደርሱ በጌታ ፍቅር አሳስባለሁ። ላይክ አድርጉ። ብዙዎቻችሁ ላይክ አታድርጉ፣ ለብዙዎች እንዲደርስ ይረዳል ማለት ነው። በቀጥታ ወደ ተዘጋጁ ቪዲዮዎች እናመራለን። ስብከቱ መሬታዊ፣ ትንቢቱ መሬታዊ፣ ሰው ላኛው ልረሳ በቃ የሚወጣውም ሰው ድሮኔ ዛሬ 3 ዓመት ምበላው አጥቼ ነበረ፣ እንደዚህ ነበርኩኝ፣ ጌታን ተቀበልኩኝ፣ አሁን 3 ፎቅ ቤት ሰራሁኝ፣ ሃሌሉያ ጌታን አመስግኑ። እኔ ከጸለይኩልሽ በኋላ ነው ቤቱን የሰራሽው? አዎ የእግዚአብሔር ሰው ሃሌሉያ። አሁንም 5000 ያዛችሁ ወደፊት ትመጣላችሁ፣ ጸልይላችኋል። በቃ እንደዚህ ብቻ ሆነ። አሁን በቅርብ ወደዚህ ሚዛን አልፎ ሰው ወንጌል ሊሰብክ መስሎሃል? እንዲያናል ነው ወንጌል ስርጭት። ከዛስ 2 ከረጢት ሙሉ እቺ አንዳንድ ብር ሳንቲሟን 2 ከረጢት ሙሉ አንዳንድ ብር እቺ ሳንቲሟ ብረቱ ከዛ ይዞ ለድሃ የሚሰጡ መስሎህ ነው። ከዛ በኋላ ኮንፈረንሱ ላይ ይሄ ሳንቲም የተጸለየበት ነው፣ ጸለየንበታል፣ የተቀባ እና አንዷን ሳንቲም በ200 ብር ነው የምትገዟት። ተምሬ እነዚህ አሁን እዚህ ራሱ እንዲሳወራ የሚናደዳለ የሌቦች ደጋፊ። እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በሕግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀን። ወንጀል እኮ ነው። በሁለት ሰው በቃ ምስኪን መከራውን በልቶ ቡና ለቅሞ የሰበሰበውን ብር 200 ብር 1 ሳንቲም 2 ደግሞ የተባለው እችን ሳንቲም በ200 ብር ትገዛላችሁ፣ እንዳትጠቀሙባት፣ ቤት ቁጭ አድርጓት፣ ብር ታመጣለች። ይሄ ማለት እኔ ልጅ እያለሁ ድሮ እሰማለሁ። የሰፈር ጠንቋዎች አሉ፣ የመንደር ጠንቋዎች አሉ፣ እናት ጠንቋዎች አሉ፣ አባት ጠንቋዎች አሉ። ዝም ብሎ የድሮ ሰው ሁሉም ጠንቋይ ነው እና የያቀሙን ይጠነቁላል። ደረጃ አለው ግን ከዛ ምን ያደርጋሉ? የሆነች ሳንቲም እቺ እጣን ምንድነች? እጣን መያዣዋ አገልግል እሷ ውስጥ ይቀመጣል። እጣኑ አጥቁሮት የድሮ ስሙኒ ጥቁር ሆኖ አይገዛበትም። ልጅም እዛ ጋር አይደርስም፣ ከነካውም ይቀወራል፣ ብር ያመጣል ብለው ማለት እሱ እኮ ነው። በምን ታጀበ? የኃጢአት ስርየቴን ባገኘሁበት በኢየሱስ ስም አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብርም። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም ራሱ ሂሳቡን ይከፍላል፣ ከተደበደበም ራሱን። በኢየሱስ ስም አይሰርቅም። ህዝብ ሙልጭ 2 ከረጢት አስብ። ቢያንስ እኮ እነዚህ ሰዎች በዚህና በዚህ ጆንያ 5000 ብር እንኳን ቢሆን ያዙት በ200 ምታው ቀላል ሰሩ እንዴ? እንደሄደ መኪናቸውን ይገዛሉ። እግዚአብሔር ያባላቸው። አይስማሙ። ድሮም ሌባ ሲሰርቅ ነው የሚስማማ፣ ሲከፋፈል መጣላቱ አይቀር። ያጣላቸው እግዚአብሔር እውነት ግፍ። ከዛ በኋላ ነግሬያቸዋለሁ። ይሄን አሜት መቼ ነው? ከዛ እውነቴን እኮ ነው እላቸው። ከዛ ከዚህ ይዞ የሄደው ልጅ ድምፅ መሳሪያውን ይዞ ሄደው ኦርቶዶክስ ነው። እዛ ቁጭ ብሎ ይሄን ጉድ ሚያው እግዚአብሔር ይርዳው። እንዴት ወደ ወንጌል እንደሚመጣ አላውቅም። ከዛ በኋላ ሳንቲሙ አለቀ። የተንጠባጠቡ እናቶች ፕሮግራም ሊያልቅ አካባቢ ብር ይዘው መጥተው የለም የቀረ ሳንቲም የለም ሲሉ ልጁ ዞር አለና 2 ሳንቲም ከኪሱ አውጥቶ እዛችሁ ሸቀለ ማለት ነው። ይሄ ልጅ ቤቱ ሲገባ ምን እንደሚያስብ ጴንጤ ለካ እንደዚህች ነው። በቃ አንዷን በ200 ጌታ ሆይ እኔንም እነሱንም ምሕረት አድርግልኝ። ያስፈራ። በጣም ብዙ አገልጋዮች አሁን በቤተ ክርስቲያን ውስጥ የሚያገለግሉት የአገልግሎት ሸክም ተጭኗቸው ሳይሆን፣ ይሄን በድፍረት ነው ማወራው፣ አገልጋዮች እንዳትቀየሙኝ፣ የአገልግሎት ሸክም ተጭኗቸው ሳይሆን ስማቸውን ለማውጣት ነው። ስለዚህ አሁን አገልግሎት የፐርፎርማንስ ጉዳይ ሆኗል።
የፐርፎርማንስ ጉዳይ ሆኗል። እኛም በጣም የሚያስገርመን የእግዚአብሔርን ቃል የሚያወራው ሰውዬ ሳይሆን ስልክ ቁጥርሽ 703 5 ምናምን የአክስትሽ ስም አየለች፣ የአጎትሽ ስም ከበደች፣ የአያትሽ ስም እንትና፣ የቅድመ አያትሽ ስም የምንጅላትሽ ብሎ ሲቀጥል ይሄ ቤት እንደዚህ በረዶ አይሆንም። ለምዶቼ አሁን እንደ አሸን የፈሉት ሰዎች ከመፍላታቸው በፊት እኔ ኢትዮጵያ በማገለግልበት ጊዜ ከሾኔ አካባቢ ጀኒውን የሆነ ነገር የነበራቸው ልጆች አመጣን እንዲያገለግሉ ቤተክርስቲያን ውስጥ። ከዛ በኋላ አንደኛዋ ልጅ ስም መጣራት ጀመረች። እኔ አላቅም እንደዛ እንደምታደርግ፣ ብዙ ጊዜ አብራኛ አገልግላለች እዛ ጫካ ውስጥ። ከዛ ከአገልግሎት በኋላ ቢሮ አስገባውና ቁጭ አድርጌ እኔ የምልሽ ስም ምናምን መጥራት መቼ ነው የጀመርሽው አልኳት። ምንም አይደለም እግዚአብሔር ነግሯት ከሆነ ምንም ችግር የለውም ትጥራ፣ ምንም ችግር የለውም። ግን መቼ ነው የጀመርሽው አልኳት። ታዲያ እዚህ አዲስ አበባ የምታይ ሰው ደነዘዘ፣ በረዶ ነው፣ ስለዚህ ቀስቀስ እንዲል በስሙ ነው ማረገው ምናምን አለች። ቀኑ ማጀ ስማችንን ምን ማለት እናንተ ሁላችሁ አሁን እዚህ ቤት የተቀመጣችሁ ሰዎች አሁን እንደዚህ ቁጭ ብላችሁ እኔ በስማችሁ መጣራችሁ በጣም ነው የምትደነግጡት እኮ። አሁን እኔ አንቺ ተገናኝተን እናውቃለን? አናውቅም። የመጀመሪያችን ነው አይደል? እባክህ ስምሽን አሁን ንገሪኝ በዘዴ ሰዎች ሳይሰሙ እንድጠራው ስምሽ ማለት ስሟን ብጠራው እናንተ ሁሉ ነው የምትሉት። ስሟን ጠራው እኮ እስ ስፒሪት ስፒሪት ነው፣ ሲስተም ነው። ይሄ ግልጽ ነው፣ ሁላችሁም እንድታስተውሉ ነው። ባይዘው ፓስተር ቤኒሂን አሁን ንስሐ ገብቶ የተናገረው ነገር ነበር በቅርቡ። እሱም ቪዲዮ ሜቢ አይታችሁትም ከሆነ ያላያችሁትም ካላችሁ ሜቢ ለማምጣት ሞክራለሁ። ምንድነው ያለው በዛ ቪዲዮ ላይ? በዚህ ዘመን ያሉ ነቢያት ነን ብለው የራሳቸውን የሚጠሩ ምን አገባቸው ስለ ስልክ ቁጥሬ፣ ምን አገባቸው ስለ አድራሻዬ ብሎ ተናግሯል ማለት ነው። ይሄ ከጥንቆላ ውጪ ምንም ሊሆን አይችልም የሚል የራሱን የሆነ ሀሳብ አስቀምጧል። ቤኒሂን ኦልሬዲ ራሱን ከዛ ነገር እንትን ብሏል ማለት ነውና ምን አገባው ሰውየው ስለ አድራሻ፣ ምን አገባው ስለ ስልክ ቁጥር ነው። ምንም አያገባው ከመናፍስቱ ዓለም ጥሪ ካልሆነ በስተቀር። እነዚህ ነው አገልጋይ ብላችሁ የምትቀበሉትና የምትሰሟቸው በቲቪዎቻችሁ በስልኮቻችሁ ጨርቅ የሚነጠፍላችሁ ቅር ሳይላችሁ ማን ኦፍ ጎድ ውመን ኦፍ ጎድ የምትሏችሁ በዚህ በቲቪ ፈጽሞ ከመንግስቱ ውጪ የሆነ ከቃሉ ውጪ የሆነ እነዚህን ቅር ሳይለን ዘይታቸውን እንገዛለን። በቤት አንዳንዶቻችን ቤት የሰባቱም ወይ አስሩም ከሆነ የአስሩም ዘይት አለ ፎቶ ተለጥፎበት። ቅር ሳይለን እንቀበዋለን። ምን በራሳችን ላይ የጨመረን እንዳለን ባወቃችሁ አልገባችሁ። እጅ የሚጭኑባችሁ አልገባችሁ። እኛ ብዙ ጊዜ አንናገር፣ ግን ቃሉ ሲያስገድደን ደግሞ እንናገር። ስትንበረከኩ በእነሱ ስልጣን ስር ነው የምትንበረከኩት። በነገራችን በገዛቸው መንፈስና አጋንንት ስር እንደምትንበረከኩ አትጠራጠሩ። የምንለቀለቀው ዘይት ስንገዛ አንድ ነገር ቤታችን ገዝተን አስቀምጠን እኛ የምናውቀው የመጽሐፉ እግዚአብሔር አንዳንድ ድምጾች የሚረብሿችሁ ከሆነ እንግዲህ ያው ኦኩፓይድ የሆነ ስፔስ ላይ ስላለው ነው። ድምጾች ይረብሻሉ አካባቢው ላይ። ለዛ ነው አብዛኞቻችሁ ዘይት የምትገዙ ሰዎች፣ ዘይት የምትገዙ ይሄን ፕሮግራም የምትከታተሉ ሰዎች ከዚህ ይሄዳችሁ በእያንዳንዱ ዘይት የምትገዙ ብልቃጥ ይዛችሁ ኪሳችሁ ውስጥ አድርጋችሁ እንደውችን ተቀባ፣ ግንባር ላይ ተቀባ እያላችሁ የምትሉ ምን እንደምትወስዱ ከዘይቱ ጋር ምን እንደሚደረግባችሁ አታውቁም። እነዚህ ሰዎች ከጥንቆላ ዓለም ጋር ነው የሚሰሩ። አብዛኞቹ በጥንቆላ ዓለም ገዢ ሆነው ነው የሚያገለግሉ። ምንጫቸው ናይጄሪያ ከምትባል ሀገር ናት። ስለዚህ ጥንቃቄ አድርጉ። የምታደርጉትን ሁሉ በጥንቃቄ አድርጉ። መንፈስን ሁሉ አትመኑ ባካችሁ ወገኖች። በጌታ አንድ ጊዜ ስማኝ። ይሄ ነው አይደል አሽቃባጭ እንድትሆን ያደረገ? ይሄ ነው አይደል ወረኛ እንድትሆን ያደረገ? ይሄ ነው አይደል ለእውነት እንዳትቆም ያደረገ? ይሄ ነው አይደል ወንድሜ? ይሄ በኢየሱስ ደም ይሄ ይመጣል አባቴ፣ ይሄ ይመጣል። አንድ ቀን ጸልይ፣ እግዚአብሔር ይሰጣል። ግን ከእውነት ጋር ተባበር። ለዚህ ብለህ አታሽቃብጥ ወዳጄ። ለየትኛውም አይነት ለሚጠፋ ነገር ለሚጠፋ ሆድ ለዚህ ብለህ አታሽቃብጥ ወዳጄ። ይሄ ይወርቃል። የማይወድቀው የናዝሬቱ ኢየሱስ ክርስቶስ አለ። ለእውነት ከሱ ጋር ተባበር። ነገ ይሁን ዛሬ ለምትሄደው ዓለም ሳትሸቃቅጥ ሳታስመስል እውነትን ተናገር፣ እውነትን በፍቅር ተናገሩ ይላል መጽሐፍ። ለዚህ ማንም ታናሽነትን አይናቀው፣ ምከር፣ ገጽጽ፣ አቅናም ይላል። ለዚህ እንናገራለን። በሰጠን እድል እውነትን አወጣለሁ። ይህን እውነት ደግሞ የሚሸሽግብኝ የለም። በየኮሜንታችሁ የምትሳደቡ አታስቆሙኝም። ባይዘ የባሰ እንድበረታ እያረጋችሁ ነው። ልንገራችሁ፣ ነገራችሁ ሁሉ ከየት እንደሆነ ስለማውቀው፣ መንፈስን ሁሉ ከየት እንደሚመጣ ስለማውቀው፣ ስለምረዳው በመንፈሴ አውቃለሁ።
ልታስቆሙኝ ግን አትችሉም፣ እቀጥልበታለሁ ይባሰ። በትንቢት ጸጋ የሚያገለግሉ ሰዎችን ነብይ ማለት ጀምረናል። በትንቢት ጸጋ የሚያገለግሉ ሰዎች ነቢያት ላይሆኑ ይችላሉ። ምክንያቱም የትንቢት የጸጋ ስጦታ ለአማኞች ሁሉ የተሰጠ ስጦታ ነው። ስለዚህ አሁን ምን አይነት ነገር ሲደረጋ ያለው ይሄ ለምክር ነው የምነግራችሁ። ለምሳሌ አገልጋዩ ሞር ፕሮፌቲክ ከሆነ ወይም ትንቢታዊ ወይም የነብይነትም ግሬስ ያለውና ጸጋ ያለው ከሆነ ያገኘውን ሰው ሁሉ የነብይነት ቅባት ሰጥቻለሁ ይላል። አይሰጥም። አጠገባቸው ያለውን ሰው ይሄ ስህተት ነው በሉት። ሲጀምር ነብይነት የሚሰጠው በአገልጋይ አይደለም። ነብይነትም ሐዋርያነትም የሚሰጠው ምርኮን በማረከው በክርስቶስ ነው። ስለዚህ አሁን ነብይ አድርጌሃለሁ ስለተባላችሁ ነብይ አትሆኑ። ነብይነትን ቀብቻለሁ ስለተባላችሁ ነብይም አትሆኑ። ሐዋርያነትንም ቀብቻለሁ ስለተባላችሁ አትሆኑም። ጥሪው ካላችሁ ማንም ባይላችሁ ታውቃላችሁ። the way this is it። ይሄ በጣም ሰምታችሁ ከሆነ ብዙ እኔም ገጥሞኛል። ያው በልጅነቴም እግዚአብሔር እየተናገረኝ ያደኩት በተለይ በቸርች አካባቢ እግዚአብሔር ቀብቶሃል። በእርግጥ የድሮ ቤተክርስቲያናቶች ደስ የሚሉ ነገር አላቸው። ያ ነገራቸው ምንድነው? የሚናገሩት በፍቅር ነው። ዘይትም ምንም ሳይባል ነበር የምናቆኛ። እግዚአብሔር ተናግሯል፣ አንተ ወንድም ተነስ፣ አንቺ እህት ተነሽ እየተባል ነው ስንነገር ያደግ ነው ማለት ነው። እንደተመረጠና ነው የትን እንደሆነ እግዚአብሔር እንደጠራን ለጥሪ እንዳለብን ይነግረናል መንፈሳችን። ነገር ግን አሁን ዘመን ላይ መጥተው ተቀብተሃል ቀብቻለሁ ብሎ ዘይት የሚያፈሱ በራሳቸው ፍቃድ የሚቀባቡ የሆነ የሚያክል አገዳ የሚያክል ጠርሙዝ ይዞ መደብለቅ የተለቀለቀ የተቀባ ያለ እንትን የሚለን ነገር የለም። መጽሐፍ ቅዱሳዊ ሐሳብ የለውም። የሐዋርያትም አስተምሮ አልነበረም፣ የነቢያቱም ጭራሽ አስተምሮ አልነበረም። ባይዘው በብዙ ተግዳሮት ነው ቪዲዮ ወደ እናንተ ማደርሰው እያበራው እያጠፋው። ምክንያቱም ሰፈሩ ኦኪፓይድ ነው፣ ድምጽ በጣም ይበዛል፣ ኤግዞስሽን ነው። እንደዚህ በማድረግ ነው ያው እለት ቪዲዮ እናንተ ጋር ለማቅረብ ማለት ነው። ዝም ብሎ አይደለም ይሄ ቪዲዮ ሲቀርብ ዝም ብሎ አይደለም። ለዛ ነው ላይክ አድርጉ ምንለው፣ ሼር አድርጉ ምንለው። ብዙዎች ጋር መድረስ አይችልም ላይክ ካልተደረገና ልፋት አለበት። ባካችሁ እሱን ታሳቢ አድርጉ ወገኖች። እውነትን የምትወዱ ከእውነት ጋር የምትተባበሩ ሁላችሁ ላይክ አድርጉ። ላይክ አድርጋችሁ ብዙዎች እንዲማሩ ማድረግ ነው። ከዚህ ነገር እንዲወጡ ሰዎች እንዲድኑ ማድረግ ነው። ባይዘው ይሄም ወንጌል። አሁን የምናየው ቪዲዮ ሊያስደነግጣችሁ ይችላል። ከማጠብቁት ሰው እንደዚህ አይነት ነገር ሲፈጠር እኔ ይደነግጣለሁ። ዶክተር ማሙሻ በጣም የምወደው መምህር ነው። በጣም ሊገለጽ በማይችል ቋንቋ የክርስቶስ እውነተኛ ወንጌል ሰባኪ ነው። ስቲል አሁንም አቋሚ አልተቀየረም፣ እንደዛው ነው። አሁን የማሳያችሁ ቪዲዮ ግን ትንሽ ቅር ሊያሰኛችሁ ይችላል። እኔንም በራሴ ቅር ስላሰኘኝ ማለት። ለማንኛውም ከቪዲዮ እስኪ የምናየው ነገር አለ። በእኛ መካከል ያየነው በጣም እኛ እምባ እያለቀስን ነው። በቃ ስንገናኝ ሚስት ተደራረግን እየተባለ ድሮ እኮ ምናልባት እኔን ሲያዩ ቻናሉ ሊቀይሩ ይችላሉ ወይ ሰው ይገባል። እንደዛ ነበር እና እግዚአብሔር የሰራው ስራ በጣም በአስተምህሮና በልምምድ ማንቀባበል ሰዎች አብረን መጸለይ ይችላል፣ አብረን ማልቀስ ይችላል። የሚያስቅሽ አብረን ማልቀስ ብቻ ሳይሆን አብረን መሳቅ ይችላል። ማንቀልድባቸው የነበሩ አይነኬ ዶክትሪኖቻችንን እየተቀላለድን ማውራት ጀምረን እግዚአብሔር ነው ያደረገው። ሆነዋለሁ ብዬ አላቀድኩም ነበር፣ እግዚአብሔር ነው ያደረገው። አሁን እንግዲህ ዶክተር ማሙሻ እንዳለው ማለት ነው ያው ነግሮኛል። ያን አሁን በቃ ወዳጅ ነን፣ ቤተሰብ ነን። በቃ ልነግር አልችልም። ይገን ሳንደዋወል አንውልም። በጣም ነው የምንዋደደው እና ነገረኝ። እኔ እኮ ገና እንደ መጀመሪያ እንደመጣው በቃ ለካ ትምህርታችሁን ብቻ ጣላ ነበር የሚመስለኝ። አብረን እዛ ቴብል ላይ ቁጭ ብለን ሪሊ እናንተንም ለካ ጣላ ነበር አለና በቃ ቤት ገብቼ እግዚአብሔር ፊት በቃ ጌታው ይቅር በለኝ አልኩኛል። እና ለኔ ለፐርሰናሊ ነገረኝ እንደዛ አሁን አንተ እንዳለህ ማለት ነውና ዶክትሪናችንን አስታርቀን አይደለም የተዋደድነው፣ በመቀራረባችን ሚስ አንደርስታንዲንጋችን ጠፋ። ከዛ በኋላ ነው የዶክትሪን ሾዎች ምናምን መጨረሻ ላይ ነው መነሳት ጀመሩ። የፍቅር መንፈስ መጣ፣ የአንድነት የመዋደድ ነገር መጣ። አስተምሮ አልባ ፍቅር የለም። እዚህ ላይ ዶክተር ማሙሻ ምላሽ እንዲሰጥ ነው እኔ በግሌ ሀሳብ ማቀርበው። ምክንያቱም የአስተምሮ ልዩነትን እንደውም በሀገራችን ካስተጋቡት ሰዎች መካከል አንዱ እሱ ነው። እንደውም የተወቀሰበት ነው። ሀርሽ የሆኑ ቃላቶችን በመጠቀም ነው ልክ አይደለም እነዚህ እንደዚህ ናቸው የሚል መሬት የረገጠ ስነ መለኮታዊ ሳውንድነስ ያለውን ትችት ነበር ሲያቀርብ የነበረው። ያንን ግን ነገር አጠይመህ ዛሬ አየለም ስንቀራረብ እኮ በጣም ተግባብተናል። እንታችሁታል። ግን በደንብ አስተውላችኋል ያለውን ዶክተር ማሙሻ
በጣም በሚደንቅ በሚገርም ሁኔታ በዶክትሪናችን መቀለድም መጫወትም ጀምረናል አይነት ነገር። ሰው መንፈስ ነው ከሚል ሰው ጋር እናንተ ትንንሽ እግዚአብሔር ናችሁ ከሚል ሰው ጋር ማለት ዶክትሪን ማለት ቀልድ እንዳይመስላችሁ አስተምሮ መቀለድ ጀምረናል እንደማለት ነው። ፓስት የቆየ ቪዲዮ እንኳን ቢሆንም እንዴት ይሄንን ዝም ብለን ማለፍ ይችላል? እኔ ባይዘው የቆዩ ቪዲዮዎች ዛሬ መገለጫቸው የቆየ ነገራቸው ሊገለጥ ያስፈልገዋል። ማይነካም ሰው የለም። ባይዘው ከመጽሐፍ ቅዱስ ውጪ የሆነ ነገር ሳይ ዝም ብዬ አላልፍም። ማንም ይሁን ማንም ራሴም ከሆኑ ራሴን ማጋለጣለሁ። ባይዘው እኔ በፈቃድ ችግር የለውም፣ መዋደድ ችግር የለውም። ሰው መጥላትም አንችልም። እኛ አልተጠራው እኔ ስለመጠላቸው አይደለም ማጋለጣቸው። ባይዘው ትውልድ ለማዳን ስል ነው ማጋለጣቸው። እነሱ እውነት ላይ ካልሆኑ እነሱን ጠልቼ አይደለም፣ እውነት ላይ ያልሆኑበትን ምክንያት ጠልቼ ነው። ምክንያቱም ብዙ ሰው ስለሚያጠፉ። በዶክትሪን መቀለድ ማለት በእግዚአብሔር ቃል መቀለድ እንደማለት ነው። ባይዘው ዶክትሪን ከእግዚአብሔር ቃል ውጪ ድራፍት አይደረግም በፍጹም። እቺን ቪዲዮ እንደው ከደረሰ ምናልባት እንደው ወንድማችን ታላቅ ወንድማችን እቺን ነገር ብታስተካክላት ከነዚህ መናፍስት ካለባቸው ሰዎች ጋር አንድ ልትሆን አትችልም። በዶክትሪን ጌታ ማስተዋልን ይስጠን። ቪዲዮን ለብዙዎች እንድታደርሱ በጌታ ፍቅር እንደምለው አሳስባለሁ። በሌላ ፕሮግራም እንዲሁ አገኛችኋለሁ። የጌታ መንፈስ ከሁላችሁ ጋር ይሁን።